የሩታ ቤተሰቦችም ልጃቸውን እኮ ተይ ማለት አለባቸው አይደል እንዴ? ሩታ እንደዚህ ነገር አድርጋ ከሆነ የሩታ ቤተሰቦችም መቼም ሳትባው ቀርታችሁ አይደለም። ይሄ ነገር ታውቃላችሁ፣ ሁላችሁ የምታውቁት ነገር ነው። የሩታ ቤተሰቦችም ማለት ነው ልጃችን እንደዚህ አታረግም ማለት ትሉ ይገባ ነበረ ወይስ ሩታ እንደ ባል አለባት? እና በዚህ አጋጣሚ ምንድነው ይሄ ወረቀት ለሩታም ሆነ ለኤፍሬም ይደርሳችኋል። ከዛ በኋላ መጣችሁ ቃላችሁ ሰጣላችሁ። ከዛ ውጪ ምለው አንዳችን ነገር የለም። መጣችሁ ቃላችሁ ስጡ። ምን መጨመር ነገር አለ ኪ አሁን በዚህ መሀል አይ ላንተ አይደለም ይሄን ወረቀት ይዤ አንተ እኮ አይደል ይሄን ወረቀት ይዤ እኔ ወደ ሩታ ቤተሰቦች ትሄድ ነው ገባረላ። የሩታ ቤተሰቦች ተቀበሉኝ ይሄን ወረቀት ሰርጃችሁ ምሰው ነገር በሉ ከዚህ ቻይ ማለት ነው። በቃ ነው አንተ በክስ አሁን እኔ ሩታን ላይ ዛሬ ሩታ ስለከሰስኩኝ ኤፍሬም ላይ ስለከሰስኩኝ ወይም ደግሞ ለነሱ የክስ መጠቃ ስላመጣው ዛሬ አንተ እንደተለመደኝ አልፈልግም። የኤፍሬምንም ሆነ የሩታ ጉዳይ ህግ የያዘው ጉዳይ ነው። ይኸው ወረቀት አውጥቼ እላቸዋለሁ፣ ህግ ጨርሰዋል። አሁን እኮ ምን መሰለህ እኔ አብርሃም ያለበት ሁኔታ በጣም አስቀያሚ ነው። ተሳስሯል፣ ጤነኛ አይደለም። አሁን ሩታም ስሟ የሚጠራው እኮ አብርሃም ወደ ጸበል ሄዶ ወደ ጤናው ሲመለስ ነው አይደል? አድርገውም ይሁን አታድርገውም ይሁን ግን ቢያንስ ይሄ ነገር እስክናደርግ ድረስ ይሄንን ክሱ ለጊዜው እንድታቆም ነው እኔ አሁን የጠየቅኩህ ያለው። በቃ ሌላ ነገር እኮ አይደል። ሰላም ውድና የተከበራችሁ እኛ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ያው እንግዲህ ሰሞኑን ነገሮች ትንሽ ከበድ እያሉ መጥተዋል። የአብርሃም ሁኔታም አሳሳቢ ሁኔታ ላይ ያለው ያለበት ነገር ትንሽ ኖርማል አይደለም። ለማንኛውም ሰው ቀርቶኛ ለምንቀርብ ሰው አይደለም፣ ለሌላም ሰው ኖርማል አይደለም። እናንተም ያላችሁት ይሄንን ነው እና አንዳንድ ነገሮች ዙሩም እየከረረ ነው፣ ነገሮችም እየተባባሱ እየሄዱ ነው። ትናንትና እንዳያችሁት ኪያ ፖሊስ ጣቢያ ድረስ ሄዶ ክስ መስርቷል። መጥሪያውንም ዛሬ ተቀብሎ መጥቷል እና ለሩታም ለቤተሰቦቿም ይሄን ነገር ሰጥቼ በህግ የሚጠየቁበትን ነገር አደርጋለሁ እያለን ያለውና እኔ ደግሞ እንደሱም እንደ ሁለቱም ወዳጅነቴ ያለውን ነገር ለማረጋጋት እየሞከርኩ ነው ያለሁት። የአብርሃም እንደዚህ መሆን ሁላችንም አንፈልገው፣ ግን ኪያም ደግሞ ትንሽ እንዲረጋጋና ቢያንስ ከዚህ ይሄ ነገር እዚህ ህግ ውስጥ ምን ውስጥ ክስ ውስጥ ከመገባቱ በፊት ነገሮች ውስጥ ባለን በእኛ በራሳችን ነገሮች እንዲያልቁ ሩታም አብርሃም ወደ ጸበል እንዲሄድ እንድትፈቅድ ምናምን ለማድረግ እየሞከርን ያለ ነው እኛ እና አሁን ኪያን ጠርቼዋለሁ። ቢያንስ ይሄ ክሱን እንዲያነሳና እኛ ህግ ሳይዘው ህግ ቦታ ከደረሰ ነገሮች ትንሽ እንደተባለውም አሁን ይሄ መተቱ ምኑ ነገር ሪል ሆኖ ከተገኘ ሩታ ይሄንን ነገር አድርገው ከሆነ ለሷ ጥሩ አይደል አጥቷቸዋል አይደል ቤተሰብ። ስለዚህ ይሄ ነገር ስላለ ኪያን ጠርቼው ዛሬ ከሱ ጋር ተገናኝተን ቢያንስ ይሄንን ነገር ወደ ኋላ መለስ እንዲል ክሱ እንዲያነሳና ከዛ ውጪ ባለ ነገር ነገሮችን ለማስተካከል ሩታም ይሄንን ነገር አድርጋም ከሆነ እንድትስተካከል እንድትመለስ አብርሃም ጸበልም ሊሆን ይችላል ሕክምናም ሊሆን ይችላል ሄዶ ወደ ኖርማል ወደ በፊቱ እንዲመለስ ለማድረግ እየሞከርን ያለ ነው። እኔም እና ሌሎች ሰዎችም አሉና እና ቤተሰብ እኔ አመጣጤ ይሄ ነው። ያው እንደምታውቁት ሁላችንም እንደምናውቀው አብርሃም ያለበት ነገር በጣም አሳሳቢ ነው። መናገርም እየተሻለ አይደለም። ለነገሮች ሪያክት የሚያደርግበት መንገድም ልክ አይደለም። የሆነ አሳሳቢ ነገርም ላይ ሆኖ በቃ ፈዟል ምናምን ነገር እና ይሄ ደግሞ እኛም አንፈልግም፣ ማንም አይፈልገውም ይሄን። ስለዚህ ኪያ አሁን ከሳለው ምናምን ብሎ የመክሰስ ወረቀት ምናምን እንዳወጣ ምናምን ነግሮኛል። አሁን ዛሬ ደውዬለት ይሄን ነገር ቢያንስ ተነጋግረን እኔና እሱ እኔ መለመንም ካለብኝ ለምኜ ይሄ ነገር ወደ ኋላ ተመልሶ ሩታንም ቢሆን እንደምን ማሳምነን ጸበል እንዲሄድ የተባለውም አንገቱ ላይ የተሰራበት የተባለውም ሀብሉ ላይ የተሰራ የተባለው እሱንም ቢሆን አውልቆ ከዛ ካወለቀ በኋላ ቢያንስ ለውጥ ካመጣ ለውጡን አይተን ይሄ ልጅ ወደ ነበረበት እንዲመለስ። ምክንያቱም ሩታን ብትሆን ይሄን ነገር አድርጋ ነው አሁን እርሷ ታደርጋለች የሚል እምነት የለኝም። ግን አድርጋ እንኳን ቢሆን በእንደዚህ አይነት መንገድ አብርሃምን ወደ ህይወቷ ብታመጣው ለእሷም ቆይቶ አይጠቅማትም። ምክንያቱም ፈዟል ልጅ ኦሬዲ ልክ አይደለም እያደረገ ያለው። ስለዚህ ይሄንን ነገር በምን እንደምንም ተባብረን መደረግ ያለበትን ነገር አድርገን ሩታንም ቢሆን አሳምነን እኔ ፍሬምንም ጋር ተነጋግረን ቁጭ ብለን አብርሃም ወደ ጸበል ሄዶ ራሱ እንዲመለስ ችግር አለበት የተባለው አንገት ሀብሉ እሱ እንዲወልቅ ማንኛውም ነገር እንዲደረግ። ምክንያቱም አሁን ክስ ሌላ ነገር ከተካሄደ ቤተሰብ ይሄ ነው። ሁላችንም አንድ ሳይድ ላይ ያለ ነው። እዚህ ጋር ሁሉም የአብርሃም ጤንነት ያሳስበዋል።
በዚህ በኩል ደግሞ ሩታም ራሷን ስሟን የተባለውን ነገር ተባብራን አድርጋ ይሄ አንገቱ ላይ ያለው ነገር እንዲወልቅ ተደርጎ አብርሃም ወደ ጸበል እንዲሄድ ይደረግና ሩታም ስሟም እየጠፋ ስለሆነ የሷም ስም በዛው እንዲታደስ አብርሃም ወደ ጤናው እንዲመለስ ነው የኔ ፍላጎት። እናንተ የምትፈልጉት ይሄን ነው ብዬ አስባለሁ። ስለዚህ ክያን ጠርቼዋለሁ። ከሱ ጋር ያለውን ነገር ተነጋግረን ቢያንስ ይሄንን ክስ ምን የተባለውን መጥሪያ የተባለውን ነገር ቢያንስ ለጊዜው ጋብ እንዲያደርገውና ነገሮችን ተነጋግረን የምንፈታበትን ነገር ለማመቻቸት ነው የጠራሁት። እስካሁን ድረስ ይደርሳል ብዬ አስባለሁ። አሁን ደቂቃውም ትንሽ ደቂቃ ሆነ፣ አንድ 15 ደቂቃ ሆኖታል ከደወልኩለት። ስለዚህ ያው ሁላችንም ተመሳሳይ ነው ሀሳባችን። ቤተሰብ ሁሉም ሰው ማንም መጥፎ ነገር እንዲገጥም አንፈልግ። ማንም ከማንም ለማንም መጥፎ ሆኖ ህይወቱ እንዲበላሽ ምናምን አንፈልግ፣ እኔ በበኩሌ ማለት። ስለዚህ ከሱ ጋር ያለውን ነገር አውርተን መለመንም ካለብኝ ለምኜው ቢያንስ ይሄ ልጅ ክሱን ቢያንስ እንዲያቆመውና በስርዓቱ ተነጋግረን ነገሮችን እናስተካክልበትን መንገድ። አንቺ ብራዘር ላይኮኔ ሁሉ መልካም ነሽ? አለው እግዚአብሔር ይመስገን። እንዴት ነው? ብለሽ አባቤ ማን ነው? ቆይታ አሪፍ ነው? እግዚአብሔር ይመስገን። መልካም። እሺ ይሄ ነገር እንዴት ነው? ሲሪያስ መጀመሪያ ሰላም በላችሁስ ወደ ጉዳያችን አረላችሁ። እንዴት አላችሁ? ሰላም 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 ሰላም። የተከበራችሁ የኛ እንቁና ተወዳጅ የአራዳ ልጆች ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም ሁሉ ሰላም? እኛ እንግዲህ እግዚአብሔር ታገሩ መልካም ሁሉ ሰላም። እንግዲህ ቤተሰብ ትናንትና እንዳያችሁት አንዳንድ ነገሮች እያረኩኝ ነበረ። እኔ ማድረግ የምችለው ነገር እንግዲህ ለወንድሜ ማድረግ የሚገባኝ ነገሮችን ለማድረግ ሞክሬያለሁ ትናንትና። ነገሮችን ደግሞ ማድረግ የምችልበት መልኩ ቢያንስ ነገር የልጆን ነገር ሆኖ ከሚሰማኝ እንደሌላ ሰው እንደዚህ አይቼ እንደዚህ ማድረግ እችል ነበረ ብዬ ነገሮችን ከማለፍ በፊት የምችለው ነገር ላድርግ ብዬ ነው እና ነገሮችን ከሚደብረኝ የሆነ ነገር ብዬ ከማልፍ የሆነ ነገር እንትን ከምል የምችለው ነገር ላድርግ ብዬ ልሞክር ብዬ ነው እና ምን ብዬ ልንገራችሁ ቤተሰብ ቢያንስ ነገ የልጆን ነገር ሆኖ ከማየቴ ቆም ብዬ ከማየቴ በፊት ወይም ደግሞ አንዳንድ ነገሮችን ይሄ ዝም ብሎ ከማለፍ እኔ የምችለው ነገር አድርግ ብዬ ነው። እንግዲህ እንደሚታወቀው ከዛ በፊት እንደምናውቀው ሁላችንም ሩታና አብርሃም ሙሉ ለሙሉ በፍቺ እንደነበር ፍቺ እንደፈጸሙ ሁላችንም የምናውቀው ነገር ነውና ሀገር ውስጥም ያላችሁ ሀገር ውጭም ያላችሁ ወንድሞቻችን እንግዲህ ሁሉም ቤተሰብም ዘመድ አዝማድ የሚያውቀው ነገር ነውና ግን ደግሞ ዛሬ ትንሽ ባዕድ ነገር ተጠቅማ ድጋሚ ወደ ራሷ አምጥተው ልጁን ራሷ ጋር እንዲሆን የሆነ ነገሮችን እየፈጠረች የሆነ ነገሮችን እያደረገች ያለችው እና ቢያንስ ያ ነገርን እንደ ቤተሰብ ሄደ ተጠይቃ በታላቅ እህትነቷ ቡዜ ሄዳ ጠይቃት ነገሮችን ነው አይሆንም አልሰጥም ወይም ደግሞ ያደረገውን የአንገት ሐብል ለደቂቃዎች እንዲያውልቁ አትፈልግም። ያ ነገር ደግሞ ራሷን የቻለ ምክንያት አላት። እንዴት ብዬ ልንገራችሁ? ራሷን የቻለባት ምክንያት አላት እና ለምን እንዴት እንደዚህ ይሆናል? ሰው ያለ አንዳች ምክንያት ሰው ምንም ነገር ካላረገበት ምንም ነገር ካላረገ ሰው ሐብል ለማውለቅም ሆነ የአንገቱን ሐብል ለማውለቅ የሚያዳግተን አንዳችም ነገር የለም። በሰዓቱ ተፈጸመ ያለው የነበሩት ጊዜም ሆነ ዳዊትም እነ ሄርሜላም የአንገት ሐብሉን አውልቀን እንውሰደው እንሽጠው ለጥቅማችን እናውለው አይደለም እየተባለ ያለው። የአንገት ሐብሉን ለሰከንዳቶች ያውልቀው ለሰከንድ ያውልቀው ነው የሁሉም ጥያቄ የነበረው በሰዓቱ ቤተሰብ ማለት ነውና ምን ላችሁ ነው የፈለኩት ሩታ ጋር ሁሉም በሰላም መንገድ አውርቶ ሁላችንም ተቀባይነት አደረገኝ። ማንም ሸማ አልቻለም እና ግን ደግሞ በቃ ትክክለኛ መንገድ ሊሆን የሚችለው ህግና ህግ ብቻ ሊሆን የሚችል ነበር። ህግና ህግ ብቻ እንደመሆኑ መጠን ፈልጌው ሳልፈልገው ነገሮችን ወደ ህግ ለመውሰድ ተገድጃለሁ። እንደሚታወቀው እንግዲህ እኔ ያሉት ቡታጀራ ነው፣ እሷ ያለችው ደግሞ አዲስ አበባ ነው። ከዛ በፊት ደግሞ እንደገና የተፋረሙት የነበረው ፍቺ ወቅታቸው ሆነ እንግዲህ እንደምታስታውሱት ፍቻቸውን ሲፈጽሙ የተፈጸመ የነበረው ቡታጀራ ነበር። ሁላችንም እንደምናውቀው ማለት ትክክለኛ አይደል? ትክክል። ፍቻቸውን ሲፈጽሙ የነበረው ወልዳ በነበረበት ሰዓት በሰዓት እዚህ በነበረችበት ሰዓት ተፈጽሞ የነበረው ፍቻቸውን እዚህ ነበረ። ጆይት ሲቀያ የነበረው እና ያ ነገር ደግሞ
የፍቻቸውን ኬዝ የያዘው የነበረው ደግሞ የቡታጀራ ፖሊስ እንደመሆኑ መጠን ትናንትና እንዳልኩት ፍቻቸው የነበረው የቡታጀራ ፖሊስ እና ያንን ኬዝ ከዚህ ወስጄ እንግዲህ እንደሚታወቀው እሱ ላይ ምንም ስልጣን እንደሌላት ቢያንስ 80 ያላቸው የሆነ ነገር ተብሎ እንዳይባል ነው እና ይሄ እንግዲህ ዛሬ ያመጣሁት የቤተሰቦቿ ወክል መጥሪያ እንርሳት ነው ቤተሰቦች እና የሁላችንም የህግ አካላት ያየው ነገር ነው። እንደዛ እንደመሆኑ መጠን ይሄንን መጥሪያ ወረቀት ይዤ መጥቻለሁ ዛሬ ማለት ነው። ቤተሰቦቿ ጋር ሰጥቻቸው በእነሱ መልኩ እንዲደርሳቸው እነሱ እንዲጨርሱ ስለፈለኩ ነው ቤተሰብ እና ላይኩኒ እኔ አሁን ብዙ ነገሮችን ያወራው ይሄ ነገር ልክ ነህ አውቃለሁ። ያው እየሄድክበት ያለውን ነገር እኮ እያንዳንዱ ነገር አውቃለሁ። እኔ አሁን ዛሬ የፈለኩ ለምን እንደሆነ ታውቃለህ? ያው እንደምናውቀው አብርሃም ላይ የሆነ ነገር ልክ አይደለም፣ ደስ አይልም። ጤናውን በቃ ሁኔታው በሙሉ ልክ አይደለም። ማናችንም በዚህ የሚስማማ ሰው የለም። ገብቶሃል አይደለ? ግን እኔ የኔ ሀሳብ እንደው ታውቃለህ፣ ቢያንስ ህግ ቦታ ምናምን ከነገሩ ሄዶ የባሰ እልህ ውስጥ ምን ውስጥ ከሚገባ ቢያንስ እኛ ቁጭ አድርገናቸው ይህንን ነገር ሁሉም ባሉበት አንገቱ ላይ የተባለውም እንዲወልቅ ወደ ጸበልም እንዲሄድ የደረገበትን ነገር በተቻለ መጠን አድርገን እንትን ብንል የተሻለ ብዬ አስባለሁ። አሁን ይሄ ከሱ ወረቀት ላይ ከተደረሰ አሁን የእሷን ቤተሰቦች እሷን ብትሆን ከዚህ በኋላ የባሰ ክፉ ነገር እየተፈጠረ እርስ በርስ አንዱ ለአንዱ መጥፎ እየተደረገ ይሄዳል እንጂ ይሄ ነገር እኔ በበኩሌ መፍትሄ ነው ብዬ አላስብም። ገባህ አይደለ? ትክክል ነው የተደረገው ነገር አይደለም፣ ማናችንም በዚህ እንስማማለን። ግን ክስ ቦታ ከደረስን ቢያንስ የሩታን ቤተሰቦች ሌላ ነገር ሊያስቡ ይችላሉ። ሌላ የባሰ እነሱ ሌላ አጸፋ ሊያደርጉ ይችላሉ። ገባህ አይደለ? ይሄ ነገር ከሚሆን በእሷም በኩል ወላጆች ባሉበት በአብርሃም በኩል እነጋሽ የሚሉም ባሉበት አንድ ላይ ተቀምጦ የሆነ መፍትሄ ቢገኝ አይሻልም ወይ? ገባህ አይደለ? አሁን ክስ ደረጃ ከተደረሰ ወደ ኋላ መመለሻ ቦታ አናገኝም። ለእርቅም ለምንም የሚሆን ነገር አይገኝም። እነኚህ ሰዎች ሩታም ቢሆን አሁን ውስጧ በጣም ካላት ለሱ ካላት ፍቅር ከሱ ጋር አብራ ከመሆን ከመፈለቅ የተነሳ ሊሆን ይችላል ይሄን ነገር ያደረገችው። ቆይ አልጨረስኩም፣ አዳምጠኝ። ቆይ ገባህ አይደለ? ይሄንን ነገር ስታደርግ እሷ ምናልባት በሰዓቱ በቃ ትክክል ነው ብላ አስባ ሊሆን ይችላል። ገባህ? ግን ስህተት ነው። ስህተትን ደግሞ ለመመለስ ሌላ ክስ ውስጥ አሁን እርግጠኛ ነኝ የምነግርህ ነገር እነኚህ ሰዎች ክስ ቦታ ቢኬድ እርግጠኛ የሆነ ኮንክሪት የሆነ ማስረጃ በሌለበት እነኚህ ሰዎች እኮ ምንም ሊያረጓቸው እኮ አይችሉም። ግን በመሃል በቤተሰብ መሃል ሌላ የባሰ ችግር አይደለም። በቃ ትስት መታቃሏን ትስት በቃ አይደለም። ለሰው ልስጥ አልቻለችም፣ ለሰው ልትናገር አልቻለችም። መታ ለህግ ቃሏን ትስት። ገባ አይደለ? እሺ እኔ ሩታን እንደዚህ ሳሪያት ነው ሩታን ጠርቼ ወይም ነገር ብዬ አይደለም። ሁላችንም እናውቃለን የምፈልገው ነገር። እኔ ከሩታ ጋር አንዳችም ኬዝ የለብኝም። እኔ ሩታ አባቴ ያልገደለችም እናቴ ያልገደለችብኝ። ገባ አይደለ? ግን ደግሞ ሄር ጀማሪ ተሰቃየን ያለው በቃ እኮ አንግያ መፍትሄ ነው ብለህ ታስባለህ? አሁን ሩታ መጣ ቃል ብትሰጥ ሁላችንም እንደ ወንድ ልጅ ይሄ ልጅ እናዝለት ይገባል። እሺ አሁን ሩታ መጣ ቃል ሰጠች እንበል። ይሄ ደረሰኝ ማን ነው ደረሰኛል? ምን ቃል ወሰደች? ችግሩ ከየለም። ከዛ እሺ መፍትሄው ምንድነው? አሁን ቃል ስለሰጠች አብሪ በቃ ኖርማል ነው። ቃል ወሰደች እና ፋሱ ትንሽ አዛውና ደውይለት ነበር። እኔ የምልህ አሁን እኔ ለምን ፈልገህ እንደፈለግና ነገር እኔ ሐሳቤ ምን መሰለህ? የኔ ሐሳብ ባጭሩ ይሄንን ክሱን ለጊዜው አቁሞ ለጊዜው አዳምጠኛ ልጨርስ ሐሳቤ ልጅ አልጨረስኩልህም እኮ ምን ልልህ እንደፈለኩ አልጨረስኩልኝም። ይሄ ክስ አቁሞ አይደለም ለጊዜው ትንሽ ጋፕ አድርገው ትንሽ ጊዜ ይወሰድና ባልኩ መንገድ ነገሮችን ለማስተካከል እንሂድ። የዛን ጊዜ ይሄ ነገር ማይስተካከል ከሆነ ካንተ ቀድሜ ነኝ ድጋሚ ሌላ ክስ መሰረት እኔ አሁን ላይ የሰውላችሁ እንደምታውቁት እኔ ሩታንም ሆነ ኤፍሬምን ላይ ክስ ጀምራለሁ አይደለ? አንተ በክስ አሁን እኔ ሩታን ላይ ዛሬ ሩታን ስለከሰስኩኝ ኤፍሬም ላይ ስለከሰስኩኝ ወይም ደግሞ ለነሱ የክስ መጠቀ ስላመጣው ዛሬ አንተ እንድትለምነኝ አልፈልግም። እኔ የኤፍሬምንም ሆነ የሩታ ጉዳይ ህግ የያዘው ጉዳይ ነው። ይኸው ወረቀት አውጥቼ እላቸዋለሁ፣ ህግ ይጨርሰዋል። አሁን እኮ ምን መሰለህ እኔ አብርሃም ያለበት ሁኔታ በጣም አስቀያሚ ነው። ተሳስሯል፣ ጤነኛ አይደለም። አሁን ሩታም ስሟ የሚጠራው እኮ አብርሃም ወደ ጸበል ሄዶ ወደ ጤናው ሲመለስ ነው አይደለ? አድርገውም ይሁን አታድርገውም ይሁን ግን ቢያንስ ይሄ ነገር እስክናደርግ ድረስ ይሄንን ክሱ ለጊዜው እንድታቆም ነው እኔ አሁን የጠየቀው ያለው። በቃ ሌላ ነገር እኮ አይደል።
ይሄ እኮ ቀላል ነገር ነው። ለሳምንት ወይ ለ15 ቀን አዘግየው እኛ እንደምንም ብለን አብርሃምን ጸበል እንውሰድ። ይሄንን ነገር ውስጥ ያደረጉ ሰዎች እኮ አሁን መንፈስም ከሆነ እኮ ይናገራል አለ ዛግ ማነው ገሌ ብሎ እኮ ስም ይጠራል። ይሄ እኮ አዲስ ነገር አለ ማለት ነው። ሀብሉም ያለውን ሀብሉም እንፈታለን። አብርሃምን ወደ ጸበል እንወስደዋለን። ከዛ በኋላ እስኪለየለት ድረስ ትንሽ ጊዜ ታገስ። በቃ ይሄንን ነው ፈልገው ካንተ እንደገና በዚህ አጋጣሚ ቤተሰብ መናገር ፈልገው ነገር የሩታ ቤተሰቦችም ሩታ የልጃቸውን ስም ማጥራት የሚፈልጉ ከሆነ ችግር የለውም ሀብሉ አውልቂለት ብለው ማለት አለባቸው። የሩታ ቤተሰቦችም እንግዲህ ዝም ብለዋል እኮ አይደል? አብርሃም እንደዚህ ይሆን አብርሃም እንደዚህ ፈዞ የሩታ ቤተሰቦችም እኮ ዝም ብለዋል። ምንም የተናገሩ እኮ አይደለም ያሉት። የሩታ ቤተሰቦችም ልጃቸውን እኮ ተይ ማለት አለባቸው አይደል? ሩታ እንደዚህ ነገር አድርጋ ከሆነ የሩታ ቤተሰቦችም መቼም ሳትባው ቀርታችሁ አይደለም። ይሄ ነገር ታውቃላችሁ፣ ሁላችሁም የምታውቁት ነገር ነው። የሩታ ቤተሰቦችም ማለት ነው ልጃችን እንደዚህ አታረግም ማለት ትሉ ይገባ ነበር ወይስ ሩታ እንዴት ባል አለባት? እና በዚህ አጋጣሚ ምንድነው ይሄ ወረቀት ለሩታም ሆነ ለኤፍሬም ይደርሳችኋል። ከዛ በኋላ መታችሁ ቃላችሁ ሰጣላችሁ። ከዛ ውጪ ምለው አንዳችም ነገር የለም። መታችሁ ቃላችሁን ስጡ። ምን የሚጨምር ነገር አለ ኪዩ? በዚህ መሀል ለአንተ አይደለም ይሄን ወረቀት ይዤ ለአንተ እኮ አይደለም ይሄን ወረቀት ይዤ እኔ ወደ ሩታ ቤተሰቦች ልሄድ ነው። ያባረላ የሩታ ቤተሰቦች ተቀበሉኝ። ይሄን ወረቀት ስለልጃችሁ የምትፈውት ነገር በሉ። ከዚህ ውጪ የማይገኝ በቃ